ایماله انجام شد. ناو هواپیمابر آبراهام لینکلن ارتش آمریکا با 4 فروند موشک کروز مورد حمله قرار گرفت. ዓለም በሶስተኛው የዓለም ጦርነት አፋፍ ላይ ቆማለች። ዜናዎች ሁሉ ስለ ሚሳኤሎች፣ ስለ ድሮኖች፣ ስለ አውዳሚ የጦር መሳሪያዎች ያወራሉ። አሜሪካና እስራኤል በኢራን ላይ የመጨረሻውንና አውዳሚውን ጥቃት ለመሰንዘር ሌት ተቀን እየሰሩ ነው። ነገር ግን ታላላቅ ጦርነቶች ሁል ጊዜ የሚሸነፉት በሰማይ ላይ በሚተኮሱ ሚሳኤሎች ብቻ አይደለም። አንዳንድ ጊዜ የአንድ ሀገር ዕጣ ፈንታ የሚወሰነው ከጠላት መንደር መሃል በአንዲት ጠባብ ካፌ ውስጥ ቁጭ ብሎ ቡና እየጠጣ ላፕቶፑን በሚነካካ አንድ ግለሰብ ሊሆን ይችላል። ሰላም የዘገረም ቤተሰቦች፣ ዛሬ የምንነግራችሁ ታሪክ የጦር መሳሪያ ታጥቆ አደባባይ ስለወጣ ወታደር አይደለም። በጠላት ልብ ውስጥ ገብቶ የጠላትን ቋንቋ እየተናገረ የጠላትን ልብስ ለብሶ አሜሪካና እስራኤልን በቢሊዮን ዶላር ያወጡበትን እጅግ ሚስጥራዊ የጦር ዕቅድ ብቻውን ስላከሸፈው የማይታየው ጀግና ነው። ይህ የታሪክ ነው፣ ወይም ደግሞ እስራኤላውያን እንደሚያውቁት የዴቪድ ኮሃን ታሪክ። ቪዲዮውን እስከ መጨረሻው ከተመለከታችሁት አንድ ሰው ስለ ሀገሩና ስለ እምነቱ ሲል በሞት ጥላ ውስጥ እንዴት እንደሚያልፍ የማይቻለውን እንዴት በተአምር እንደሚፈጽም ትመለከታላችሁ። ቻናላችንን ሰብስክራይብ በማድረግ ይህንን አጓጊ ጉዞ አብራችሁን ጀምሮ። ታሪኩ የሚጀምረው ከዛሬ 10 ዓመታት በፊት በኢራን መዲና ቴሄራን ውስጥ ነው። ታሪክ አልፋርሲ ገና በሃያዎቹ መጀመሪያ ላይ የሚገኝ እጅግ ብሩህ አእምሮ ያለው የሳይበር ደህንነት ምሁርና የኢራን ልዩ የስለላ ኃይል አባል ነበረም። ሀገሩን ከምንም በላይ የሚወደው ታሪክ አንድ ቀን የኢራን ከፍተኛ የደህንነት ሹሞች ቢሮ ተጠራ። ተልእኮ እጅግ አደገኛ እናም የማይመለሱበት ጉዞ ሱሳይድ ሚሽን የሚባል አይነት ነበረም። ተልእኮ ምንድነው? ማንነቱን ሙሉ በሙሉ አጥፍቶ እስራኤል ቴልአቪቭ ውስጥ ሰርጎ መግባት፣ አሜሪካና እስራኤል በጋራ የሚያዘጋጁትን የሳይበርና የድሮን ጥቃት ሚስጥር ከውስጡ ሆኖ ማክሸፍ። ለቀጣዮቹ 4 ዓመታት ታሪክ የሚባል ሰው ከምድረ ገጽ ጠፋ። በምትኩ ዴቪድ ኮሃን የሚባል አዲስ ሰው ተፈጠረ። ታሪክ የዕብራይስጥ ወይንም ሂብሪው ቋንቋ እንደ አፍ መፍቻ ቋንቋው አቀላጥፎ መናገር ተማረ። የአይሁዶችን ባህል ታሪክና አኗኗር ጠንቅቆ አጠና። የልብ ምቱን ሳይቀር እንዴት መቆጣጠር እንደሚችል፣ የውሸት መመርመሪያ ማሽኖችን እንዴት ማታለል እንደሚችል እጅግ አሰቃቂ የሆኑ ስልጠናዎችን ወሰደ። የገዛ እናቱን ቤተሰቦቹንና የትውልድ ሀገሩን በድብቅ ተሰናብቶ በሐሰተኛ ፓስፖርት በፈረንሳይ በኩል አድርጎ እስራኤል ገባ። ጊዜው 2026 ዓመተ ምህረት ነው። ዴቪድ ኮሃን ወይንም ታሪክ በቴልአቪቭ እምብርት በሚገኘው ሳይበር ሺልድ በተባለው እጅግ ከፍተኛ ጥበቃ በሚደረግለት የአሜሪካና የእስራኤል የጋራ ጦር ኮንትራክተር ኩባንያ ውስጥ ከፍተኛ የሶፍትዌር ኢንጂነር ሆኖ ተቀጥሯል። ማንም ሰው ይህ ሁሌም ፈገግ የሚለው ስራውን ጠንቅቆ የሚሰራውና አርብ ከስራ ባልደረቦቹ ጋራ ቢራ የሚጠጣው ወጣት የኢራን አይንና ጆሮ ነው ብሎ ሊጠረጠር አይችልም። በአንድ ወቅት ኩባንያው ኦፕሬሽን ሳይለንት ስቶርም ወይንም ጸጥተኛው ማዕበል የተባለ እጅግ ሚስጥራዊ ፕሮጀክትን ጀመረ። ይህ ፕሮጀክት በሺዎች የሚቆጠሩ በሰው ሰራሽ አስተውሎት ወይንም AI የሚመሩ ጥቃቅን ድሮኖችን በመጠቀም በአንድ ሌሊት የኢራንን የኒውክሌር ጣቢያዎችና ከፍተኛ ወታደራዊ መሪዎችን ከምድረ ገጽ ለማጥፋት የታለመ የአሜሪካው የCIA እና የእስራኤል ሞሳድ የጋራ ዕቅድ ነበረ። ጥቃቱ ሊፈጸም የቀረው ጥቂት ሳምንታት ብቻ ነበረ። ታሪክ ይህንን ሲሰማ ደሙ ፈላ። ሀገሩ ወደ አመድነት ልትቀየር ነው። ይህንን ዕቅድ ሙሉ ብሉፕሪንት እናም ኮድ ሰርቆ ወደ ቴሄራን መላክ አለበት። ነገር ግን መረጃው ያለው በኩባንያው ደረጃ 5 ሌቭል 5 በተባለ ከማንኛውም የኢንተርኔት ኔትወርክ በተቋረጠ ወይንም ኤር ጋፕድ በሆነ እናም በዓለም ላይ ባሉ እጅግ ዘመናዊ ሴኩሪቲ ካሜራዎችና የጣት አሻራ መቆጣጠሪያዎች በሚጠበቅ የሰርቨር ክፍል ውስጥ ነበረ። ታሪክ ዕቅዱን ለማውጣት ሌት ተቀን ማሰብ ጀመረ። ነገር ግን አንድ ያልጠበቀው ትልቅ ችግር ከፊቱ ተደቀነ። የኩባንያው አዲሷ የደህንነት ኃላፊ ያኤል የተባለች እጅግ ብልህና አደገኛ የሞሳድ መኮንን ነበረች። ያኤል ማንንም አታምንም።
እያንዳንዱን የኩባንያውን ሰራተኛ የጀርባ ታሪክ በድጋሚ መመርመር ጀመረች። አንድ ቀን ካፍቴሪያ ውስጥ ቡና እየጠጡ ሳለ ያኤል ከታሪክ ጋር ወሬ ጀመረች። ስለ አየር ንብረት እናም ስለ ፖለቲካ እያወሩ ሳለ ድንገት ከእጇ ላይ የቡና ስኒ አፈተለከም። ስኒው ጠረጴዛ ላይ ወድቆ ሲሰበር ታሪክ ሳያስበው በድንጋጤ ያአላህ የሚል ቃል በአረበኛ ወይንም ፋርሲ ቃና አፉ ውስጥ አምልጦት ወጣም። ምንም እንኳን እስራኤላውያንም ያአላህ የሚለውን ቃል አልፎ አልፎ ቢጠቀሙም የታሪክ የድምፅ አወጣት ግን ልክ እንደ ተወላጅ ኢራናዊ ነበረ። የያኤል አይኖች በጥርጣሬ ጠበቡ። አነጋገርህ የቴል አቪቭ ሰው አይመስልም ዴቪድ፣ የት ነበር ያደግከው? አለችውም በአይኖቿ እያስጠነቀቀች። ታሪክ ውስጡ እየተንቀጠቀጠ የልብ ምቱ እንደ ከበሮ እየመታ ቢሆንም በስልጠና ወቅት የተማረውን በማስታወስ ፊቱን ዘና አደረገም። አያቶቼ ከሞሮኮ ነው የመጡት፣ ምናልባት የነሱን ዘዬ ወርሼ ይሆናል ብሎ በፈገግታ መለሰላት። ነገር ግን ያኤል አልረካችም ነበረ። ከሁለት ቀን በኋላ ታሪክ ወደ ቢሮ ሲገባ ጠረጴዛው ላይ የውሸት መመርመሪያ ማሽን ወይንም ፖሊግራፍ ቴስት እንዲያደርግ የሚያዝ ደብዳቤ አገኘም። ይህ ማለት የሞት ፍርድ እንደማለት ነው። ማሽኑ የሰውን የልብ ምት፣ የደም ዝውውርና የላብ መጠን በመለካት ውሸትን ያጋልጣል። ታሪክ ወደ ምርመራው ክፍል ገባ። ክፍሉ ቀዝቃዛናም ጨለማ ነበረ። ሁለት የሲአይኤ ኤጀንቶችና ያኤል በክፍሉ ውስጥ ነበሩ። ማሽኑ ሰውነቱ ላይ ተገጠመ። ስም ማን ነው ተብሎ ተጠየቀ። ታሪክ በአእምሮ ውስጥ እኔ ታሪክ አልፋሪስ ነኝ የኢራን ልጅ እያለ በከንፈሩ ግን ዴቪድ ኮሄን ብሎ መለሰ። ለእስራኤል መንግስት ታማኝ ነህ ወይ? ቀጠለ ጥያቄው። ማሽኑን ለማታለል ታሪክ እጅግ ከፍተኛ የሥነ ልቦና ጥበብን ተጠቀመ። አዎ ብሎ ሲመልስ በአእምሮ ውስጥ የትውልድ ሀገሩን የኢራንን ባንዲራ እያሰበ ነበረ። ለኢራን ያለውን ጥልቅ ፍቅር ለእስራኤል እንዳለው አድርጎ አእምሮን አሳመነው። ያኤል ጥያቄዎቹን አከበደች። ከኢራን መንግስት ጋር ምንም አይነት ግንኙነት የለም? በዚህ ጊዜ ታሪክ የልብ ምቱን ፍጥነት ለመቀነስ በልጅነቱ በኢስፋሃን ከተማ እናቱ ትሰራለት የነበረውን ጣፋጭ ምግብና ቀዝቃዛውን የክረምት አየር ማሰብ ጀመረ። የለኝም ሲል መለሰ። ከአንድ ሰዓት አሰቃቂ ምርመራ በኋላ የሲአይኤው መኮንን ማሽኑን አየና ወደ ያኤል ዞሮ ሰውየው ንጹህ ነው፣ ምንም አይነት የውሸት ምልክት አላሳየም አላት። ታሪክ በፀጉር ስንጥቅ ከሞት ተረፈ። ነገር ግን አሁን ጊዜው እያለቀ ነው። ጥቃቱ ሊፈጸም የቀረው 3 ቀናት ብቻ ነው። ዛሬ ማታ መረጃውን መስረቅ አለበት። የደረጃ 5 የሰርቨር ክፍል የሚገኘው ከመሬት በታች 5 ፎቆች ወርዱ ነው። ክፍል ውስጥ ለመግባት የያኤል የአይን ብሌን ስካነር ወይንም ሬቲና ስካንና የከፍተኛ ኃላፊዎች የይለፍ ቃል ያስፈልጋል። በኢንተርኔት መጥለፍ አይቻልም፣ ኤር ጋፕድ ነው። መረጃውን ለማግኘት ፊዚካል ወይንም በአካል ዩኤስቢ ፍላሽ መሰካት አለበት። ታሪክ እንዴት ሊገባ ይችላል ታዲያ? ከምሽቱ 4 ሰዓት ሆነም። የኩባንያው ሰራተኞች አብዛኞቹ ወጥተዋል። ታሪክ ከላስቲክ የተሰራች ጥቃቅን የኤሌክትሮኒክ ትኋን ወይንም ማይክሮቦት በጫማው ጫፍ ውስጥ ደብቆ ወደ መታጠቢያ ክፍል ገባ። እዚያም ሆኖ የህንፃውን የመቀዝቀዣ ሲስተም ወይንም HVAC ኔትወርኩን ጠለፈው። በሰርቨር ክፍል ውስጥ ያለውን የሙቀት መጠን ወይንም ቴምፕሬቸር ከ18 ዲግሪ ሴንቲግሬድ ወደ 45 ዲግሪ ሴንቲግሬድ ከፍ እንዲል አደረገው። ይህ ሲሆን ማሽኖቹ እንዳይቃጠሉ የህንፃው አውቶማቲክ የደህንነት ስርዓት ወይንም ኢመርጀንሲ ቬንቲሌሽን የአደጋ ጊዜ አየር ማስገቢያ ብሎ በሮቹን ለ20 ሴኮንዶች ብቻ ከፈታቸው። ያቺ የ20 ሴኮንድ መስኮት የታሪክ ብቸኛ ዕድል ነበረች። ታሪክ እንደ ነብር ተስፈንጥሮ ከተደበቀበት የኮሪደር ጥግ ወጥቶ ክፍል ውስጥ ገባ። የሙቀቱ አየር ፊቱን አቃጠለው። እጅግ ሚስጥራዊ የሆነውን ኦፕሬሽን ሳይለንት ስቶርም ፋይል ወዳለበት ዋና ሰርቨር ሄዶ የእጁ ሰዓት ላይ የደበቀውን ጥቃቅን ዩኤስቢ ሰካው። 10 በመቶ፣ 20 በመቶ፣ 50 በመቶ መረጃው ኮፒ መደረግ ጀመረ። ነገር ግን ድንገት ያኤል በኮምፒውተሯ ላይ የሙቀት መጨመሩን አይታ ወታደሮችን አስከተላ ወደ ታችኛው ፎቅ እየወረደች ነበረ። የታጠቁ ወታደሮች የጫማ ኮቴ በኮሪደሩ ላይ ማስተጋባት ጀመረ። 70 በመቶ፣ 90 በመቶ፣ 100 በመቶ የድምጽ ማሳወቂያው ጮኸ። ታሪክ ፍላሹን ነቅሎ በሰዓቱ ውስጥ ደበቀው። ወታደሮቹ በሩ ጋር ሲደርሱ ታሪክ በአየር ማስወጫ ቱቦ ወይንም በቬንቲሌሽን ደክት ውስጥ ሾልኮ ገብቶ ነበረ። ክፍሉን ፈትሹ
የሚለው የያኤል ጩኸት ከስሩ ይሰማው ነበር። ቱቦ ውስጥ እየተሳበ አቧራው ትንፋሽ እያሳጠረው ደሙ እየተንጠባጠበ ወደ ውጭኛው የህንጻ ጣሪያ አመራ። ታሪክ የህንጻው ጣሪያ ላይ ሲወጣ የቴል አቪቭ ቀዝቃዛ ነፋስ ፊቱን ገረፈው። ነገር ግን የደህንነት ካሜራዎቹ ወዲያውኑ አዩት። ኮድ ሬድ የሚል የአደጋ ጊዜ ሳይረን በህንጻው ሁሉ አስተጋባ። አሁን መላው የቴል አቪቭ ፖሊስ፣ የሲአይኤ ወኪሎችና ሞሳድ እያደኑት ነው። የከተማዋ በሮች በሙሉ ተዘጉ። ታሪክ ከመሞቱ በፊት ይህንን መረጃ ወደ ኢራን ማስተላለፍ አለበት። በመደበኛ ኢንተርኔት መላክ አይችልም፣ ወዲያውኑ ይጠለፋል። ብቸኛው አማራጭ ቴል አቪቭ ላይ በየ24 ሰዓቱ ለ1 ደቂቃ ብቻ አቋርጦ የሚያልፈውን የኢራን ሚስጥራዊ ወታደራዊ ሳተላይት መጠቀም ነው። ሳተላይቱ ሊያልፍ የቀረው 3 ደቂቃ ብቻ ነው። ታሪክ ከጣሪያው ላይ ወደ ጎን ባለው ሌላ አጭር ህንጻ ላይ ዘለለ። እግሩ ሲያርፍ ክፉኛ መታው። እያነከሰ ወደ ከተማዋ እምብርት ወደሚገኘው ጭር ያለ አደባባይ ሮጠ። ከኋላው የፖሊስ መኪና ሳይረን ድምጽ ይጮሃል። ሄሊኮፕተሮች ሰማዩን አጨለሙት። ከቦርሳው ውስጥ አነስተኛ የሳተላይት መገናኛ ወይንም ሳተላይት ትራንስሚተር አወጣና አንቴናውን ዘረጋ። ሳተላይቱ ሊደርስ 30 ሰኮንድ ቀረው። የሞሳድ ወታደሮች ወደ አደባባዩ ዘልቀው ገቡ። ያኤል ሽጉጡን ደግና እጅህን ወደ ላይ አንሳ ኮኸን ተከባል ብላ ጮኸች። ታሪክ ዞር ብሎ አያት። ፊቱ ላይ ምንም አይነት የፍርሃት ምልክት አልነበር፣ የጀግንነትና የድል አድራጊነት ፈገግታ ብቻ እንጂ። እጁን ወደ ላፕቶፑ ኢንተር የሚለውን ቁልፍ አሰረፈው። ያኤል እንዳትንቀሳቀስ እተኩሳለሁ አለች። ታሪክ በፋርሲ ቋንቋ ባየር ባትና ወይንም በአማርኛ በራሳችን ስንተረጉመው ለሀገሬ ብሎ በሹክሹክታ ተናገረና የኢንተርን ቁልፍ ተጫነው። በዚህ ቅጽበት መረጃው የእስራኤልና የአሜሪካ የዓመታት ድካም ሙሉ የጦር ዕቅዱ፣ የድሮኖች መቆጣጠሪያ ኮድ በአየር ላይ ተወንጭፎ የኢራንን ሳተላይት ጋር አደረሰም። ተልእኮ ተጠናቀቀ። የማይቻለው ተቻለ። የኢራን ጄኔራሎች በቴህራን ሆነው ሙሉ ዕቅዱን ተቀበሉት። ያኤል ተኮሰች። ታሪክ ትከሻውን ተመቶ ወደ መሬት ላይ ወደቀ። ወታደሮቹም ካበቡት። ታሰረ። ነገር ግን በአካሉ ቢሸነፍም በመንፈሱ ግን መላውን የአሜሪካና የእስራኤልን ጦር አሸንፎ ነበር። ከሁለት ቀናት በኋላ አሜሪካና እስራኤል ያቀዱት ኦፕሬሽን ሳይለንት ስቶርም ሊጀምር ነው። በሺዎች የሚቆጠሩ ድሮኖች ወደ ኢራን ተወነጨፉ። ነገር ግን አስገራሚ ነገር ተፈጠረ። የኢራን ጦርና የአየር መከላከያ ስርዓት ድሮኖቹ የት፣ መቼ፣ በምን አቅጣጫ እንደሚመጡ አስቀድመው ያውቁ ነበር። የታሪክ መረጃ የድሮኖቹን ድክመት ነግሯቸው ነበር። አንድም የኢራን የኒኩሌር ጣቢያን ሳይመታ ሁሉም ድሮኖች በአየር ላይ ያሉ በኢራን የሳይበር ኃይል ተጠለፉ እና መሬት ላይ ተከሰከሱ። በቢሊዮን ዶላር የተገነባው የአሜሪካና የእስራኤል ፕሮጀክት በአንድ ጀግና መስዋዕትነት አመድ ሆነ። በቴል አቪቭ በሚገኝ እጅግ ጥብቅ የሆነ እስር ቤት ውስጥ ታሪክ አልፋርሲ በጠባብና ጨለማ ክፍል ውስጥ ተቀምጧል። ፊቱ በድብደባ ቆስሏል። አካሉ ደክሟል። ነገር ግን ጠባቂዎቹ በየቀኑ ሲያዩት የሚገረሙት አንድ ነገር አለ። ታሪክ ሁልጊዜም ፈገግ ይላል። ምክንያቱም ለሚሊዮኖች ሕይወት መትረፍና ለሀገሩ ሉዓላዊነት ሲል ሕይወቱን እንደሰጠ ያምናል። የማይታየው ጀግና የሀገሩን ሰማይ ከጠላት እሳት ታድገዋል። የተከበራችሁ የዘይገርም ቤተሰቦች ስለዚህ አስገራሚ ታሪክ ምን ታስባላችሁ? ታሪክ ከፈጸመው ጀግንነት ልባችሁን የነካው ክፍል የቱ ነው? እባካችሁን ሐሳባችሁን ኮሜንት ላይ አስቀምጡልን። ያንዳንዱን ኮሜንት እናነባለን። ይህን ቪዲዮ ከወደዳችሁ መረጃ ሰጪ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮውን ላይ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራው ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ ሌላ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።